ኦቪድ የተለያዩ ነገሮችን ነው ይዘን የመጣ ነው። አሉሚኒየም ፎርምወርክ ወይ ደግሞ ኩንካን ባል ቴክኖሎጂ ነው ይዘን የመጣ ነው። እኛ ፈርኒቸሩ ራሱ ኦቪድ ነው የሚያመርታቸው። ስማርት ባል ፈርኒቸሮች ናቸው። ከገዙ በኋላ ተረክቦ ለመሸጥ በጣም እጥፍ ሆኖ ነው የሚሸጠው ማለት ነው። ዲስካውንት ላይ ነው ያለነው አሁን ላይ ከ5% እስከ 20% ድረስ ነው የሚሆነው። የክፍያ አማራጮች አሏችሁ? ራሱን የቻለ ስቴዲየም አለው። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር፣ ስፖርት ማዘውተሪያ ብዙ ነገሮችን አለው። ባለ አንድ ደግሞ 43 ካሬ ጀምሮ አለ። ባለ ሁለቱ ደግሞ 70 ካሬ ጀምሮ ሌላ ኦፕሽን ካሬዎችን ይኖርናል። ባለ ሶስቱ ደግሞ 93 ካሬ አለን ማለት ነው። ደንበኞች እዚህ ቦታ ላይ ኢንቨስት ባያደርጉ የሚያገኙት ጥቅም ምንድነው? ሶስት አይነት ዋጋዎች አሉ። የመጀመሪያ ሰሚ ፊኒሽድ የምንለው፣ ሁለተኛ ፉሊ ፊኒሽድ፣ ሶስተኛ ደግሞ ፈርኒሽድ ከነሙሉ ዕቃው ማለት ነው። ቅድመ ክፍያ ይከፍሉና ቀሪውን በግንባታ ሂደት እስከ 2 ዓመት ድረስ ተከፍሎ የሚያልቅ ነው የሚሆነው። ሙሉ ክፍያ 1,700,000 ብር ነው። 50% ከከፈለ በኋላ 15% ቅናሽ ይደረግለታል። 30 ለሚከፍል ደግሞ 10% ማለት ነው። መሀል ላይ ምንም አይነት ኮለን አይኖረውም። የሳውንድ ፕሩፍ ነው። የመሬት መንቀጥቀጥ ብዙ ነገሮችን መቋቋም ይችላል። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ኦቪድ ሪል ስቴት ተገኝተን ያላቸውን የቤት አማራጮች፣ የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያጋራናችሁ አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው ትንግርት ሙልጌታ ነኝ። ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ዛሬ እንግዲህ በዋናነት ኦቪድ ሪል ስቴት ተገኝተን የቤት አማራጫችሁን፣ የካሬ መጠን እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለተመልካች ለማስቃኘት እዚህ ተገኝተናልና በመጀመሪያ ራስህንና የስራ ድርሻህን አስተዋውቀንና ስለ ድርጅታችሁ የተወሰነ ነገር በለን። እሺ፣ እንኳን ደህና መጣችሁ። እኔ ሮቤል እባላለሁ። የኦቪድ ሴልስ ነኝ፣ የሽያጭ አማካሪ ማለት ነው። ኦቪድ የተለያዩ ነገሮችን ነው ይዘን የመጣ ነው። አንደኛ በግልና በመንግስት የሚሰራ ፕሮጀክት ነው አብዛኛው፣ ወይ ደግሞ 70 በ30 ፕሮጀክት ነው ማለት ነው። መንግስት የተለያዩ ቦታውን ይሰጣናል፣ እኛ ደግሞ ግንባታውን እንሰራለን። 30% የመንግስት ድርሻ ነው የሚሆነው ማለት ነው። ከዛ ላይ ደግሞ 70% ደግሞ ኦቪድ ሪል ስቴት ነው የሚወስደው ማለት ነው። ሁለተኛው የአሉሚኒየም ፎርምወርክ ወይ ደግሞ ኩንካን ባል ቴክኖሎጂ ነው ይዘን የመጣ ነው። እኛ እሱን እየሰራን ስለሆነ ከሌላ ሪል ስቴት ቆንጆ ነገሮችን ይዘን እየመጣን ነው ማለት ነው። ምን አይነት የቤት አማራጮች አሏችሁ? ከስንት ይጀምራል? ኦኬ፣ አሁን ከስቱዲዮ ጀምሮ አለ። ስቱዲዮ ማለት ያው ከነሙሉ ዕቃ ፈርኒሽ አድርገን የምናስረክባቸው ሙሉ ክፍያ 1,700,000 ብር ነው። ከዛ ላይ ቅድመ ክፍያ ይከፍሉና እስከ 2 ዓመት ድረስ ማለት ነው ከፍሎ የሚጨርሱት። ለዛ ነው ባለ አንድም አለ፣ ባለ አንድ፣ ባለ ሁለት፣ ባለ 3 ድረስ አለን ማለት ነው። አሁን ለምሳሌ ወደ ባለ አንድ ስንመጣ ደግሞ 3 አይነት ዋጋዎች አሉ። የመጀመሪያ ሰሚ ፊኒሽድ የምንለው፣ ሁለተኛ ፉሊ ፊኒሽድ፣ ሶስተኛ ደግሞ ፈርኒሽድ ከነሙሉ ዕቃው ማለት ነው። ሰሚ ፊኒሽድ ጀምሮ ከሆነ ሙሉ ክፍያው ከ2.9 ጀምሮ አለን ማለት ነው። እንደዛ የተባለ ያው አሁን ደግሞ ዲስካውንት ላይም ስላለን ከዛ ላይ እንደሚከፍሉት ኦፕሽን ደግሞ ዲስካውንት ይኖራል። ሙሉ ክፍያ ወደ 2.3 አካባቢ ይመጣል ማለት ነው። ሌሎችም ባለ ሁለትም እንደዛ ናቸው። ከ4.9 ጀምሮ ይኖራል። ባለ ሶስትም ደግሞ ከ6.5 ጀምሮ ይኖራል ማለት ነው። ይሄ በሁሉ ቅድመ ክፍያ ይከፍሉና ቀሪውን በግንባታ ሂደት እስከ 2 ዓመት ድረስ ተከፍሎ የሚያልቅ ነው የሚሆነው። መልካም። የካሬ አማራጮቹ እስከ ስንት ነው የሚጀምሩት? እንደነገርኩሽ ስቱዲዮ ሙሉ ክፍያ 1.7 ያልኩሽ 18 ካሬ ላይ ነው የሚያርፈው። ባለ አንድ ደግሞ 43 ካሬ ጀምሮ አለ። ባለ ሁለቱ ደግሞ 70 ካሬ ጀምሮ እንደ ሌላ ኦፕሽን ካሬዎችን ይኖርናል። ባለ ሶስቱ ደግሞ 93 ካሬ አለን ማለት ነው። ሌላም ከፍ እያለ እስከ 198 ካሬ ድረስ አለን ማለት ነው። ስለዚህ ያው ኦቪድ ሁሉን ማህበረሰብ ያማከለ ነው። ስለዚህ እነዚህ ነገሮችን ይዘን የመጣ ነው አሁን ላይ። የክፍያ አማራጮች አሏችሁ? አዎ፣ የክፍያ አማራጮች አሉን አሁን ላይ እንደነገርኩሽ። አንደኛው ዲስካውንት ላይ ስለሆነ 20% ለሚከፍል ደንበኛ 5% ከሙሉ ክፍያ ላይ ቅናሽ አለው። 30 ለሚከፍል ደንበኛ ደግሞ 10% ቅናሽ አለው ማለት ነው። 30 ለሚከፍል ደንበኛ አንደኛው ዲስካውንት 10% ያገኝና ከዛ ጊዜው ይራዝምለታል ሁለተኛ ክፍያ እስከሚፈጽም ድረስ ማለት ነው። ሁለተኛ ክፍያ የሚሆንበት ከ9 ወር በኋላ ነው። እንደነገርኩሽ ያው በ2 ዓመት ውስጥ ግንባታቸው በደንብ እየተሰሩ ነው ያሉት። በ2 ዓመት ሰርተን እናስረክባለን ማለት ነው። ከሚገነቡ ቤቶቹ ላይ 30% የመንግስት ነው የሚሆነው፣ 70% ደግሞ የኦቪድ ሪል ስቴት ነው የሚሆነው ማለት ነው።
እንደነገርኩሽ አሁን አልሚን ፎርም ወርክ ይዘን የመጣ ነው የመጀመሪያ ነው በእኛ ሀገር ውስጥ። ይህ ማለት ዴሊቨሪ ታይሙን ያሳጥሯል። ከዚህ በፊት ኮንቬንሽን በነበረበት ወይ በብሎኬት ነው የሚሰራው። የኛ ግን አልሚን ፎርም ወርክ ስለሆነ ሙሉ በሙሉ ሚኒመም አንድ ፍሎር በ8 ቀን በ7 ቀን ባለው ውስጥ ነው እየሰራን ያለ ነው ማለት። ከዚህ በፊት አዋሪ 4 ኪሎ አካባቢ ላይ በ6 ወር በ7 ወር ብቻ 5 ብሎኮችን ሰርተን አስረክበናል። ሌላ አዋሪም እዛ አካባቢ ላይ ገርጂ ደግሞ የፌደራል ቤቶች የምንለው 16 ብሎኮችን በአንድ አመት ተኩል ውስጥ ሰርተን ያስረክብነው ማለት ነው። ይሄ ማለት ያው አንድ ፍሎር ሚኒመም እንደነገርኩሽ ቅድም በ8 ቀን በ7 ቀን ባለው ድረስ ነው ፍሎር ሞልተን ወደ ኔክስት ፍሎር የምናልፈው ማለት ነው። ስለዚህ በአንድ ብሎክ ጨርሶ ሰርተን ለማጨረስ እስከ 3 ወር እስከ 4 ወር ይፈጃል ማለት ነው። ከዚህ በፊት 2 አመት 3 አመት የነበረው ማለት ነው። ሱሱ ነገሮች እንደነገርኩሽ ቴክነሱ ደግሞ አሁን መሀል ላይ ምንም አይነት ኮለን አይኖረውም። የሳውንድ ፕሩፍ ነው። ከሌላ ቤት ወደ ሌላ ቤት አያስተላልፍም። የመሬት መንቀጥቀጥ ብዙ ነገሮችን መቋቋም ይችላል። ስለዚህ እዚህ ነገሮችን ቆንጆ ናቸው ማለት ነው። አንደኛው በእኛ ሀገር ውስጥ ሪል ስቴት ላይ ዴሊቨሪ ነው ዋና ነገር። ዴሊቨሪው ደግሞ ይሄን ነገር ያሳጥረዋል ማለት ነው። ስለዚህ አሁን ከ6124 ቤቶች ናቸው የሚሰሩት። ከዛ ላይ 30% መንግስት በ2 አመት ውስጥ ይፈልጋል። 70% ደግሞ አሁን ለግለሰብ ነው ይሸጥን ያለ ነው ማለት ነው። እንደዛ ነው የሚሆነው። በ2 አመት ውስጥ ሙሉ ጨርሰን አንድ ኮምፓውንድ እናስረክባለን ማለት ነው። ምን ፋሲሊቲዎች አሏቸው ቤቶቹ? አሁን ብዙ ፋሲሊቲ ነው ያለው። ራሱን የቻለ ስቴዲየም አለው። አሁን ላይ ከምንገነቡ ቤቶች ላይ የከርሰ ምድር ውሃ አለው፣ ባካፕ ጄኔሬተር፣ ስፖርት ማዘውተሪያ ብዙ ነገሮችን አለው እዚህ ላይ ማለት። ስለዚህ አንድ ሁለት ብሎክ አይደለም እኛ የሰራን ያለው ወደ 60,000 ቤቶች ናቸው። ፌስ በፌስ ወይ ደግሞ 2030 ነው የኛ ቪዥን። በ2030 ውስጥ 60,000 ቤቶችን ጨርሰን ነው ልናስረክብ ያሰብነው ማለት ነው። መንግስት ቦታውን ሰጥቶናል። አንዳንድ አሚኒቲዎችን ያሟላል። ከሚገነቡ ቤቶች ላይ ደግሞ እንደቀደም እንደነገርኩሽ 30% መንግስት ይወስዳል፣ 70% ደግሞ የኦቪድ ስቴት ነው የሚሆነው ማለት ነው። ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድነው? ብዙ ነገሮችን ያገኛሉ። ቦታው ኤርፖርት ጀርባ ስለሆነ አንደኛው ከኤርፖርት 8 ኪሎ ሜትር ላይ ነው የሚገኘው ሳይታችን አሁን ላይ። አንደኛው ዛሬ የተገናኘንበት የገላንጉራ ሲቲ ወይ ደግሞ ስማርት ሲቲ የሚባለው ማለት ነው። የመጀመሪያም ዋጋ ስለሆነ ይሄኛው ከዚህ በኋላ ዋጋ ሊጨምር ይችላል። የመጀመሪያም ስለሆነ ማሳያ ነው። ይሄን ሰርተን ወደ ፌስ ለማለፍ የመጀመሪያ ፕራይሳችን ነው። እንደነገርኩሽ መልሶ ለመሸጥ ራሱ ከገዙ በኋላ ተረክቦ ለመሸጥ በጣም እጥፍ ሆኖ ነው የሚሸጠው ማለት ነው። ስለዚህ ደንበኞች ቤቱን ከገዙም በኋላ መሸጥ መለወጥ ይችላሉ ማለት ነው። አሁን ይሄ ማለት 80% ላይ ከደረሰ ካርታ ከወጣለት በኋላ ነው ተረክቦ መሸጥ የሚችሉ ወይ ደግሞ ከተረከቡ በኋላ ነው እንጂ እስከሚረከቡ ድረስ መሸጥ መለወጥ አይችሉም። የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድነው? ጥሩ ጥያቄ ነው ያነሳሽው። እሱ ላይ እንደነገርኩሽ ቅድም ይሄ አልሚን ፎርም ወርክ የምንለው ዴሊቨሪው ላይ ነው ዋና ነገር እንደነገርኩሽ ማለት ነው። ሚኒመም አንድ ፍሎር በ7 ቀን በ8 ቀን የሚሞላ ከሆነ ብሎክን በወራት ነው የሰራን ያለ ነው ማለት ነው። አንደኛው ዴሊቨሪ ነው። ሁለተኛ ደግሞ እምነት ነው። እምነት አሁን እንዴት መሰለሽ አንዳንዶቹ አሁን መሬት ይገዙና መሬት ላይ ኢንቨስት የሚያደርጉት። እኛ ከመንግስት መሬት ይወሰን በአልሚን ፎርም ወርክ የተጠቀም ቤቶችን በወራት ነው እየሰረከምን ያለ ነው ማለት ነው። ከሌላ ሪል ስቴት ለየት የሚያደርገን ይሄ ነው። ሙሉ በሙሉ ኮንክሪት ነው የምንጠቀመው ማለት ነው። ሶስቱ ነገር ለየት ያደርገናል። ስለዚህ ከስቱዲዮ እስከ ባለ 3 መኝታ ቤት ድረስ ነው ማለት ነው ያላችሁ የቤት አማራጮች? አዎ ከስቱዲዮ ጀምሮ እስከ ባለ 3 ድረስ አለን። በካሬ አማራጮች ከትንሹ ካሬ ከ18 ካሬ ጀምሮ እስከ 198 ካሬ ድረስ ሁሉም ማህበረሰብ ያማከለ ነው የሚሆነው። አሁን ያው እንደነገርኩሽ ዲስካውንት ላይ ያለነው አሁን ላይ ለጥቂት ቀን ብቻ የሚቆይ ማለት ዲስካውንት ከ5% እስከ 20% ድረስ ነው የሚሆነው። ይሄ ማለት ከሙሉ ክፍያ ላይ ለምሳሌ ባለ 1 መኝታ ቅድም እንደነገርኩሽ ከ2.9 ጀምሮ ነው ሙሉ ክፍያ የሚሆነው። ከዛ ላይ እንደሚከፍሉት ኦፕሽን ለምሳሌ 50% የሚከፍል ደንበኛ ወደ 2.3 ይመጣል ሙሉ ክፍያ ማለት ነው። 50% ከከፈለ በኋላ 15% ቅናሽ ይደረግለታል። 30 ለሚከፍል ደግሞ 10% ማለት ነው። እሱ ዲስካውንት ስላለን ዲስካውንት እንዲጠቀሙ ነው የምፈልገው እኔ። ስለዚህ ቤቶቻችን ምን ይመስላል የሚለው ደግሞ አንድ ቤት ሳምፕል አለን እዚህ ባለ 3 መኝታ 93 ካሬ ላይ ያረፈ እሱን እያየን ብናወራ አሪፍ ነው። መልካም። ይሄንን እንደምትመለከቺው ባለ 3 መኝታ 93 ካሬ ላይ ያረፈ ማለት ነው። ካርኒሽ ተደርጎ በዚህ ዋጋ የሚፈልግ ካለ ዳይኒንጉን ሲናገኛለን። ከዛ አልፎ ደግሞ
ሶፋና ቲቪዝ እናገኛለን ማለት ነው። ፈርኒሽድ ሲሆኑ ሙሉ እናንተ ናችሁ የምታሟሉት ነው? እንደነገርኩሽ ይህ ፉሊ ፈርኒሽድ ነው። የሚፈልግ ደንበኛ ካለ በዚህ አይነትም ጨርሰን እናስረክባለን ማለት ነው። ከዛ አልፎ እንደነገርኩሽ ያው ድርጅቱ ራሱ ወደ ሆልዲንግ ስለሆነ ከዛ ውስጥ ፈርኒቸሩ ራሱ ኦቪድ ነው የሚያመርታቸው። ስማርት ባል ፈርኒቸሮች ናቸው። ከሆልዲንጉ ያው ሪል ስቴት አንደኛ ነው። ፈርኒቸርም የራሱ ስለሆነ እነዚህ ፈርኒሽድ የሚፈልግ ሰሚ ፊኒሽድ ቅድም እንደነገርኩሽ ሰሚ ፊኒሽድ አለ፣ ፉሊ ፊኒሽድ አለ፣ ፉሊ ፈርኒሽዱ ላይ እነዚህ ሁሉ ገብቶለት ነው የሚሆነው ማለት ነው። ደንበኛ የሚፈልግ ከሆነ በዚህ አይነትም እናስረክባለን ማለት ነው። መልካም። ምናልባት ቤቶቹን በምን ያህል ጥራት ነው የምታስገነቡት የሚለውን ሀሳብ ብናነሳ፣ እንዲሁም ደግሞ ፈርኒሽድ ሲሆን እቃዎቹም ከእናንተ ነውና አያይዘሱን የምትነግረኝ። ቅድም እንደነገርኩሽ የአሉሚኒየም ፎርምወርክ ስለሆነ ቤቶቹ በጣም ጥራት አላቸው። እንደነገርኩሽ መሀል ላይ ምንም አይነት ኮለን አይኖረውም። ትክነሱ ከ9.5 ጀምሮ ይኖራል ማለት ነው። ጠንካራ ነው። ሳውንድ ፕሩፍ ነው እንደነገርኩሽ እሱ ነገሮችን። ሁለተኛው ደግሞ ሶፋዎቹ እነዚህ ራሱ የሚያመርታቸው ነው። ስማርት ባል ፈርኒቸር አሉ ድርጅቱ ራሱ። እነዚህ ማለት የምናስረክበው ማለት ነው። ስለዚህ ጠንካራ ናቸው። መልካም። ወደ ውጭም እንደምመለከተው ከሆነ ግሪን ኤሪያ ነው። ግሪን ኤሪያ ነው ያለው። ብርሃን ችግር የለበትም። እንደነገርኩ ሳሎኑ ደግሞ በጣም ለቀቅ ያለ ነው። ሌሎችም ኪችኑ ምናምን ስላለ እሱንም እያየን እናወራለን። ይህ ደግሞ እንደምታየው ክሎዝድ ኪችን ነው ያለው። እንደምታይ ለቀቅ ያለ ነው የሚሆነው ማለት ነው። ሙሉ እቃዎቹንም እናንተ ናችሁ የምታሟሉት? ቅድም እንደነገርኩሽ 3 አይነት አይደለ ኦፕሽን ያለ ነው። ሰሚ ፉሊ ፈርኒሽድ ማለት ነው። ስለዚህ በሚፈልግ ስላለ ጀስት እንደዚህ አይነት ኪችን ነው የሚሆነው። መልካም። ቀጣይ ደግሞ ያው መኝታ ቤቶቹን ብናይ። መልካም። ስለዚህ እንደምታይ የኮሪደሩ ደግሞ ስፋቱ አየሽ ለቀቅ ያለ ነው የሚሆነው። ይሄኛው መኝታ ቤት የልጆች ነው የሚሆነው። ስለዚህ ይሄኛው አንደኛ መኝታ ቤት ነው ማለት ነው። መልበሻዎችም አለቁም ሳጥን። ይሄ እንደነገርኩሽ ቅድም ፈርኒቸሩ ስማርት ባል ፈርኒቸሮች ናቸው እነዚህ ነገርኩሽ ማለት ነው። ኦቪድ ራሱ የሚያመርታቸው ነው የሚሆነው ማለት ነው። ስለዚህ እነዚህ ፉሊ ፊኒሽድ ላይ ሙሉ ይገባሉ። እንደዚህ ሶስተኛ ሳይን ሁለተኛው ላይ ራሱ። ስለዚህ በፉሊ ፊኒሽድ ራሱ ቤቱ እንደዚህ አልቆ ነው የሚረከቡ ማለት ነው። መልካም። ስለዚህ አሁን ደግሞ ቀጣይ ወደ እንግዳ ማረፊያ ልውሰድሽ። መልካም። ይሄኛው ደግሞ ሁለተኛ መኝታ ቤት ለእንግዳ ማረፊያ መሆን ይችላል ማለት እንደነገርኩሽ ያው ቁም ሳጥኖቹ ስማርት ስለሆነ በሚፈልገው አንግል መሰራት ይችላል ማለት እንደዚህ እንደነገርኩሽ። ይሄ ሁለተኛ መኝታ ቤታችን ነው። አሁን ደግሞ ባዝሩም አለ። ሁለት ባዝሩም ስላለ ይሄኛው ደግሞ ኮመን ባዝሩም ነው የሚሆነው ማለት እንደነገርኩሽ። ቤቶቹ ጥራቱ ትክነሱ እንደነገርኩሽ በጣም አሪፍ ነው የሚሆነው። ሙሉ ኮንክሪት ነው ብሎኬት ሳይሆን ማለት ነው። ኮንክሪት ስለሆነ አንደኛ ሳውንድ ፕሩፍ ነው እንደነገርኩሽ። ከዚህ ቤት ወደ ሌላ ቤት አይተላለፍም። ሌላውን ደግሞ እንደነገርኩሽ ኮለን አይኖርም። እስካሁን እንዳየ ነው ምንም አይነት ኮለን አላየንም። ስለዚህ ቦታው ላይ ይህ 93 ካሬ ነው ያለው። ቦታውን በደንብ ስለምንጠቀምበት ምንም አይነት ኮለን መሀል ላይ ምንም አይነት የሚረብሽ ነገር የለውም ማለት ነው። ይህ ሁለተኛ ባዝሩማችን ነው። አሁን ደግሞ ወደ ማስተሩ እንሄዳለን። አሁን ደግሞ ማስተሩ ዋና መኝታ ቤቱን ላሳይሽና ይሄኛው ሶስተኛ መኝታ ቤት አንደኛው ማለት ነው። ዋና ማስተሩ ነው የሚሆነው። እንደነገርኩሽ ለቀቅ ያለ ነው። ያው ቁም ሳጥኖቹ እንደነ ይሄኛው ደግሞ ባዝሩሙ ነው የዚህኛው የማስተሩ ማለት ነው። እንደነገርኩሽ ለቀቅ ያለ ነው። ለገንዳም ይሆን ለአንዳንድ ነገሮች ይሆናል ማለት ነው። ስለዚህ የዚህኛው የማስተር ባዝሩሙ ነው። የቀረው መረጃ ካለ ደግሞ ሳሎን ሆነን እናወራለን። መልካም። እሺ መልካም። በውጭም በሀገር ውስጥ ያሉ ደንበኞች ቤቱን መግዛት ቢፈልጉ በምን አማራጮች ያገኟቸዋል እናንተ? ኦኬ፣ በሁለት አይነት መንገድ መግዛት ይችላሉ። አንደኛው ውጭ ያለው ደንበኛችን እዚህ ያለው ሰው መላክ ይችላል በውክልና። ሁለተኛው ደግሞ እዛ ሆኖ በዲጂታል መፈረም ይችላል መግዛት ይችላል ማለት ነው። እዛ ሆኖ እኛ ጨርሰን በዲጂታል እንልክለታለን፣ ፈርሞ ይመልሳል ማለት ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድልልስት? አመሰግናለሁ። ያው አሁን ላይ ሎኬሽን ላይ ነው ሳይታችን የሚገኘው። አንደኛው ገላንጉራ የምንለው ወደ 60 ሺህ ቤቶች የሚገነቡበት ነው። ሁለተኛው ደግሞ ጥይት ቤት 4 ኪሎ እዛም ሳይት አለን። ሌላው ደግሞ ከአዲስ አበባ ውጭ ጅማ ላይ ሳይቶች አሉ ማለት ነው። ያው እንደነገርኩሽ እነዚህ ሎኬሽኖች ላይ ስላሉ የተለያየ ዲስካውንትም ስላሉን አሁን ላይ ከ5% እስከ 20% ስላሉ በዚህ ቅናሽ እንድትጠቀሙ እንፈልጋለን። መልካም። ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኛችሁ? ኦኬ፣ በአድራሻችን አሁን በ0988780899 በዋትስአፕም በቴሌግራምም በኢሞም ሊያገኙ ይችላሉ በተለያዩ ሶሻል ሚዲያዎች። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ጊዜ ሆነልክ። እሺ፣ እኔም አመሰግናለሁ።
ውድ የገበያ ሚዲያ ተመልካቾቻችን እንደተመለከታችሁት በኦቪድ ሪል ስቴት ተገኝተን ያላቸውን የቤት አማራጮች የካሬ መጠን ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያጋራናችሁ አብረናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እያመሰገንን ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት ደግሞ እኔ ትንግርት ሙሉጌታ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።